ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ ደግሞ የምንነጋገረው የሆነ ሰንበዲ ወንድ አፍቅሮሽ ወዶሽ ወይ ደግሞ ተመችተሹ ግን ደግሞ እንዳላፈቀረ እንዳልወደደ ወይ ደግሞ እንዳልተመቸሹ ለማስመሰል ሲሞክር የሚታወቁበት ወይ ደግሞ የሚታዩበት 10 ምልክቶች በሚል ሐሳብ ነው። አሁን ከዚህ በኋላ የምነግራችሁ እነዚህን 10 ነጥቦች የሆነ ወንድ ላይ ከተመለከትሽው እርግጠኛ ሆኜ እነግርሻለሁ፣ ዝም ብለሽ ጠጋ ብለሽ የሆነች መንገድ ብትከፍቺለት ወይ ደግሞ የሆነች ነገር ጠጋ ብለሽ አንቺም እንደተመቸሽ የሆነ ነገር ለማድረግ ብትሞክሪ እርግጠኛ ሆኜ እነግርሻለሁ ከአንዳንድ ነው ዘው ብሎ የሚገባው እድሉን ነው ሲጠብቅ የነበረውና ወደ ሐሳባችን የምናልፈው። ከዛ በፊት ግን ለምንድን ነው እንደዚህ የሚያደርጉት ወንዶች? ወዶሻል፣ ተመችተሽዋል፣ አፍቅሮሻል ግን ለምንድን ነው እንደዚህ የሚያደርጉት? ማለት ለመደበቅ የሚሞክሩት ለምንድን ነው የሚለውን ነገር የተወሰነ ነገር ልበላችሁ። እኛ ወንዶች በሚባል ደረጃ ሁላችንም በሚባል ደረጃ ከ100% እንደው 99% በሚባል ደረጃ ተመሳሳይ የሚያደርጉን ባህሪዎች አሉ። ነገር ግን አንዳንድ ጊዜ ባህሪ የሚባል ነገር ይሄ እንዴት ብዬ ልንገራችሁ፣ አስተዳደግ ሊሆን ይችላል ወይ ደግሞ በተፈጥሮ ያለ የግል የራሱ የሰው ባህሪ አለ። ለምሳሌ አንድ ወንድ ሲያፈቅርና ሌላም ወንድ ሲያፈቅር የሚታይባቸው ተመሳሳይ የሆነ ባህሪ አለ። ደግሞ በኑሮ ውስጥ ደግሞ በሚያጋጥሙ አንዳንድ ውጣ ውረዶች መካከል ደግሞ የሚፈጠር ራሱን የቻለ ባህሪ አለ። አንዳንዱ አይታችሁት ከሆነ ግልጽ ነው። አንዳንዱ አይታችሁት ከሆነ ቀለል አድርጎ ነው ነገሮችን የሚያየው። አንዳንዱ ደግሞ ማካበድ ይወዳል። አንዳንዱ ደግሞ ነገሮችን መፍራት የሚወዳል። አንዳንዱ ደግሞ በኮንፊደንስ የተሞላ ንግግር የሚናገር ይወዳል። ስለዚህ እንደየወንዶቹ የአስተዳደግ ሁኔታ አሁንም ይለያል ማለት ነው። ነገር ግን እነዚህ አሁን 10 ምልክቶች ግን የትኛውም ወንድ ላይ ከተመለከታችሁት አትጠራጠሩ፣ ያ ወንድ በድብቅ ያፈቅራችኋል፣ ይወዳችኋል ወይ ደግሞ ተመችታችኋል ማለት ነው። ቀጥታ ወደ ሐሳብ ያልፋለሁ። እንግዲህ የመጀመሪያው አንድ ወንድ ተመችተሽ ወይ ደግሞ ወዶሽ ወይ ደግሞ አፍቅሮሽ እየደበቀሽ ከሆነ ከምታይበት ምልክቶች መካከል የመጀመሪያው ግራ የሚያጋቡ ድርጊቶችን ያደርጋል። ይሰማል አይደል? ያወራሁት አንቺን ግራ የሚያጋቡ ድርጊቶች ማለት ለምንድን ነው እንደዚህ የሚያደርገው? እንዴት ነው የሆነ ወንድ ሲያፈቅር የሚታይበት ምልክት አለ አይደል? ለምሳሌ መደወል፣ ቴክስት ማድረግ፣ አንቺን መፈለግ ምናምን እንደዚህ አይነት ነገሮች፣ ጊዜ መስጠት ምናምን። እሱ ጋር ግን እንደዚህ አይነት ነገር አታይም። አንዳንዴ እንደው እንዴት ብዬ ልንገራችሁ፣ ለመጣላት ሁሉ የሚፈልግበት ጊዜ አለ ከአንቺ ጋር ለመጋጨት እንዳልተመቸሽው በቃ ይሄ ናቅ እንደማድረግ አይነት ነገር። ይሄ በነገራችን ላይ ሚስጥር ነው። እሺ ከዚህ በኋላ የምነግራችሁ 10 ነገሮች ማለት ወንዶች በግላቸው እንደ ኮንፊደንስ እንዲህ ብለው ደብቀው የሚይዙትን ነገር ነው እያወጣው የምነግራችሁና ተጠቀሙበት። ግራ የሚያጋባሽ እንደ ይሄ ሰው ጤነኛ ነው እብድ ነው እስከምትይ ድረስ ማለት ምንድነው እንደዚህ የሚያደርገው እስከምትይ። አንዳንዴ ኃይለኛ ይሆናል፣ በቃ የሆነ ነገረኛ አይነት ቢጤ ሊሆንብሽ ይችላል። ለምን የት ያቅሽና በምን ተገናኝታችሁ? ሰው ከሰው ጋር ሲገናኝ መልካም ነው የሚሆነው አይደለ? ጥሩ ነው የሚሆነው። እሱ ግን እላይሽ ላይ እንደ አነር ነው የሚሆንብሽ። ስለዚህ ሁሉም ወንድ በሚባል ደረጃ የሆነ በቃ በማትተዋወቁት መንገድ መጥቶ እንደዚህ ግራ የሚያጋባ ድርጊቶችን ሲያደርግ የምታይበት ከሆነ እስቲ ጠጋ ብለሽ የሆኑ መንገዶችን ከፈት አድርጊለት። ማለት አንቺም እንደዛ በሚያደርግ ሰዓት ላይ አንቺም ቱግ ምናምን ከማለት በቃ ነገሮችን ቀለል አድርገሽ ለማውራት ሞክረሽ ሲቀስ ቀስ እያለ ይሸነፋል። እርግጠኛ ነኝ ያማግራችሁና የመጀመሪያው ምንድነው ግራ የሚያጋቡ ድርጊቶችን የሚያደርግ ከሆነ አትጠራጠሪ፣ ያ ወንድ በድብቅ ወይ ደግሞ ባልተለመደ መንገድ አፍቅሮሻል ወይ ደግሞ ወዶሻል ማለት ነው። ወደ ሁለተኛው እናልፋለን። እንግዲህ በሁለተኛ ደረጃ እንደው ይሄ ዋናው በሚባል ደረጃ በነገራችን ላይ ይሄ ሁለተኛውና 9ኛውና 10ኛው ይሄ 2 9ና 10 ላይ ያሉ ሐሳቦች በጣም ወሳኝ ናቸው። አልተለመዱም ብዙ ጊዜ ግን እርግጥ የሆኑ ሐሳቦች ስለሆኑ እስከ ቪዲዮ መጨረሻ መከታተላችሁን አትርሱ። እንግዲህ በሁለተኛ ደረጃ አንድ ወንድ አፍቅሮሽ ተመችተሹ ግን ደግሞ ባልተለመደ መንገድ ሰው ወይ ደግሞ በድብቅ ነገሮች የሚያዝ ሲፈልግ ከሚያረጋቸው ነገሮች መካከል ሁለተኛው ተጽዕኖ እንድትፈጥሪበት ይፈቅዳል። ይሰማል አይደለ? ምንድነው ያልኩት? ተጽዕኖ እንድትፈጥሪበት ይፈቅዳል። ተጽዕኖ እንድትፈጥሪበት ማለት ነው በሱ በአንቺ ተጽዕኖ ስር እንዲሆን ማለት። ለምሳሌ አንዳንድ ወንዶች አይታችሁ ከሆነ ለያዥ ለገናዥ ሁሉ የሚያስቸግሩ አሉ። ከተማ የሚያስረብሹ የሚረብሹ ሰውን አንሰማም የሚሉ የሚበጠብጡ የነበሩ ሰዎች ወንዶች ግን የሆነች ሴት ታሸንፋቸዋለች። እሷ ጋር ሲሆን ይቅለሰለሳል። እሷ ጋር ሌሎች ሴቶች ጋር የማያደርገውን ነገር እሷ ጋር ሲሆን ግን ያደርጋል። እንድትቆጣጠሪው፣ እንድትመሪው፣ ሐሳብ እንድትሰጪው በህይወቱ ላይ ይሄን ነገር ላረግ አስቤ ነበር፣ እስቲ ምን ትይኛለሽ በዚህ ጉዳይ ላይ ሐሳብ እንድትሰጪው ይፈልጋል። በነገራችን ላይ
ሐሳብ እንድትሰጪ ይፈልጋል ስላልኩኝ ደግሞ ሐሳብ የሰጠው ደግሞ አፍቅሯል ማለት አይደለም። እያወራሁኝ ያለሁት ምንድነው በህይወቱ ላይ ተጽዕኖ እንድትፈጥሪ፣ እንድትቆጣጠሪ፣ እንድትመሪ፣ የሆነ መንገድ እንድታሳዩ፣ የሆነ ነገሩ እንድታስተካክለት ሊያማክርሽ ሁሉ ይሞክራል። ጠጋ ብሎ ከአንቺ ጋር ለየት አድርጎ ከሌሎች ሴቶች አንቺን ለማውራት አንቺን ለማማከር የሚፈልግ ከሆነ እርግጠኛ ነኝ መናገር እችላለሁ ያ ወንድ ተመችተሻል ወይ ደግሞ አፍቅሮሻል ማለት ነው። ጠጋ ብለሽ ማውራት ነው። እንግዲህ ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ አንድ ወንድ በድብቅ ተመችተሽው ግን ደግሞ ባልተለመደ መንገድ ሲደብቅሽ የምታይበት ምልክት ምንድነው? ወሲብ ላይ ሳይሆን ፍቅር ላይ ትኩረት ያደርጋል። ያው ሁሉም ወንድ በእውነተኛ ፍቅር ላይ ቢሆን ወሲብ ይፈልጋል። ነገር ግን ይሄኛው ግን ሞር ትኩረቱን የሚያደርገው አንቺ ላይ ነው። ፍቅር ላይ ነገ የሚባለው ነገር ላይ ከአንቺ ጋር አብሮ ጊዜ ስለማሳለፍ እንጂ ዝም ብሎ ትኩረቱ ወሲብ ላይ ብቻ አይሆንም ማለት ነው። በሶስተኛ መንገድ ምንም ማብራራት አያስፈልግም። ብዙ ወሲብ ላይ አይደለም ትኩረት የሚያደርገው። በአጭር ቋንቋ እያልኳቸው ያሉት እንደዚህ አይነት ነገሮች ላይ ትኩረት የሚያደርጉ የግል ላይ ወሲብ ላይ ምናምን ላይ ጊዜያዊ ነገር ላይ ትኩረት የሚያደርግ ወንድ ምንድነው እያልኳችሁ ነው? ያላፈቀራችሁ ነው ወይ ደግሞ ለጊዜያዊ ሴትነታችሁን ለመጠቀም የመጣ ወንድ ነው ብዬ እየነገርኳችሁ ነው ማለት ነው በአጭር ቋንቋ። ሶስተኛው ይሄ ነው። ኦኬ ወደ አራተኛው እናልፋለን። እንግዲህ በአራተኛ ደረጃ አንድ ወንድ ከልቡ ወዶሽ ግን ደግሞ ባልተለመደ መንገድ ለመደበቅ እየሞከረ ከሆነ የምታይበት ምልክት። ከዛ በፊት ግን እኔም በግል አግኝታችሁ ማማከር የምትፈልጉ ሰዎች ካላችሁ ይኸው ከታች ዩዘር ኔም እና ስልክ ቁጥር አስቀምጥላችኋለሁ። ዩዘር ኔሙ ለቴሌግራም ነው፣ ስልክ ቁጥሩ ደግሞ ለዋትሳፕ እንዲሁም ለኢሞ ለኮሜራ ያገለግላችኋል። ፕሊዝ አትደውሉበት ቀጥታ። በጣም ብዙዎቻችሁ ለዋትሳፕ ነው እያልኩ እየነገርኳችሁ ቀጥታ የደወላችሁበት ያላችሁ ሰዎች አላችሁ። ስለዚህ ባካችሁ አትደውሉበት። ቪዲዮን ደግሞ ላይክ ያላረጋችሁ ሰዎች ፕሊዝ ተመችቷችሁ ከሆነ ቪዲዮውን ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። ወደ አራተኛው አልፈለሁ። እንግዲህ በአራተኛ ደረጃ አንድ ወንድ በድብቅ ካፈቀረሽ የምታይበት ምልክት ምንድነው? ባይፈልግም ለቅርቡ ሰው ያስተዋውቅሻል። አንዳንድ ወንዶች ሳይሆን ሁሉም ሰው በሚባል ደረጃ አንዳንዴ ለሰው ማስተዋወቅ የማይፈልግ ነገሮችን ፕራይቬት አድርጎ መያዝ የሚፈልግ ሰው አለ ከተለያዩ አንግል አንጻሮች። እሱ ግን ባይፈልግ እንኳን ለሆነ ሰንበድ ያስተዋውቃል፣ ለቅርቡ ለሚለው ሰው ይናገራል። ሹክ ከዛ ሰው አንደበት ስላንቺ ከተወራ ከሰማሽ ወይ ደግሞ ድንገት በጨዋታ መሃል ያስ እሱ ለሰንበድ የነገረው ንግግር የተነገረው ሰው የድንገት አንስቶ የሆነ ነገር ስላንቺ ካወራ ጠርጥሪ፣ የሆነ ነገር ሼር እያደረገው ነው ማለት ነው። ምክንያቱም ያለምንም ሀሳብ አንቺ እዛ ጋር ርዕስ ልትሆኝ አትችልም። በአራተኛ ደረጃ ይሄን ጠርጥሪ። ወደ አምስተኛው እናልፋለን። እንግዲህ በአምስተኛ ደረጃ አንድ ወንድ ከልቡ ካፈቀረሽ ግን ደግሞ በማይታወቅበት ባልተለመደ መንገድ ለማድረግ ሲሞክር የሚያደርገው ነገር ምንድን ነው ካላችሁኝ፣ ትኩረትሽን ለመሳብ ይሞክራል። ጎበዝ ይሆናል። ጠንክሮ በመስራት የሆነ ነገሮችን ስክትክት እያደረገ ለመስራት በመሞከር ወይም ደግሞ እንዴት ብዬ ላስረዳችሁ፣ የትኛውም ወንድ በሚባል ደረጃ የሆነችን ሴት ኢምፕረስ ለማድረግ ለማስደነቅ፣ ዋው ለማስባል ወይ ደግሞ በድርጊቶቹ አንቺ እንድትደነቂ ለማድረግ ይሞክራል። ባለበት በተሰማራበት ሙያ ጎበዝ ለመሆን በንግግሩ ሊሆን ይችላል፣ በእያንዳንዱ ነገሮች ላይ ፐርፌክት ለመሆን ይሞክራል ማለት ነው። እንግዲህ ይሄ ወንድ በእርግጥ ይሄ እውነተኛውም ማለት የማይደብቀውም ላይ ግልጽ የሚታይ ምልክት ነው። ነገር ግን አንዳንዶች እንደዚህ ያደርጋሉ። አክቲቭ በመሆን ጎበዝ በመሆን ለማስመስከር ይሞክራሉ ማለት ነው። እንግዲህ እንደዚህ አይነት ምልክቶችን ከተመለከታችሁ እንኳን ደስ አላችሁ፣ ያ ወንድ ስለሚያፈቅራችሁ ነው ማለት ነው። እንግዲህ በአምስተኛ ደረጃ ይሄ ነው። በስድስተኛ ደረጃ አንድ ወንድ ሳይታወቅበት እንዳፈቀረሽ የሚያሳይሽ ምልክቶች ምንድናቸው ከተባለ ያው እዚህ ከታች ይታያችኋል። ፍሬዘር ፈቃዱ ኃይለማርያም 2 የሚለው ከርዕሱ በታች ያለው አካውንት ላይ እዛ ላይ ከ6 እስከ 10 አስቀምጬላችኋለሁ። እዛ ላይ ገብታችሁ መከታተል ትችላላችሁ። መልካም ጊዜ